እዚህ ዛፍ ስር ነው ያለነው። የሌለ ወይን የሆነ ጥላ ነው። ወይ ማውራው ሁሉ ጠፋብኝ። እንደምን አላችሁ ውድ ቤተሰቦቻችን? እህል ጭነን ሩቅ ቦታ እየሄድን ነው። 5 ሰዓት አካባቢ ስለሆነ ትንሽ ሞቅ ብሏል። ሁለት አይነት መንገድ ነው ያለው። ለአህያ ምቹ የማይሆን መንገድና ምቹ የሆነ መንገድ ማለት። አንዱ ጓደኛዬ አህያዋን ምቹ በሆነው መንገድ ይዞ እየመጣ ይገኛል። እኔ ደግሞ በዚህ በአቋራጭ መንገድ መገናኛችን ጋራ እየጠበቅኩት ነው ማለት። አይዞሽ ይሮያው በደንብ ይዛል። የዳፑ ነው የሚያንሰው ማለት ነው። አሁን ደግሞ በእናት ማዳበሪያ አንድ ዳብ ያስፈልገናል። በሀገራችን ባህል ማለት ነው፣ ወይም ባህል ሳይሆን አባባል ነፋስ አውሬ እንደዚህ በጠራራ ሰዓት ምናምን ሲነሳ ድንጋይ ኖረው ጉራለን እረኞች ማለት ነው፣ ለማባረር ሰይጣን ነው ብለን ነው የምናስበውና በስማም ጸጸጸ ምናምን እያለን እናባረረው ነበርና አሁን ነፋስ አውሬ ተነስቶ ወደ መንደሩ እየተውጀበጀበ ሄዷል። አንተ ናውረድ ምን እየሰራ ነው? ለፍየሎች እያወረዱ ብሳን ይበላሉ። እረኛ እንግዲህ እንደምታዩት ለፍየሎቹ እንደዚህ ዛፍ እያወረደ ነው፣ ቅጠል እያወረደ። በመንገዴ ላይ ካገኘሁት ነው እንግዲህ የቀረጽኩላችሁ። ናውረድ አሁን ትወድቃለህ። ይበቃል እንግዲህ። ማነው ስምህ? የሚያምረው አስማማው። ፍየል እየጠበክ ነው? አትማርም? ትማራለህ። ስንተኛ ክፍል ነው? አንደኛ ክፍል። ጎበዝ ተማሪ ከሆንክ ቀጣይ ዓመት እኔ ነኝ ደፍተር ምገዛለህ። እሺ ይሄው ቃል ገባልሃለሁ በቪዲዮዎች መሃል ማለት ነው። እሺ አሁን ፍየሎችን እየጠበክ በደንብ ተማር። እሺ የሰኔውን ፈተና አይቼ ቀጣይ ዓመት ደፍተርና እስክሪብቶ ነው ይገዛልሃለሁ። ጎበዝ ተመልካቾቻችን፣ እንግዲህ እንደምታዩት እረኛው ዛፍ እያወረደ ነበረ፣ ቅጠል እያወረደ ለፍየሎቹ ማለት ነው። እንግዲህ ያው እየተጓዝን ስለሆነ እንደዚህ አንዳንድ የሚያስታውሱንን ነገሮች በቪዲዮ እያያዝንላችሁ ነው የምንቀጥለው ማለት ነው። እንቀጥላለን። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ ብታደርጉት ደግሞ በጣም ደስ ይለኛል ማለት ነው። አካባቢውን ተመልከቱት። እንግዲህ የገደላማ አካባቢ ይህም በክረምት ማየት ነው ዝም ብላችሁ። በጣም ነው ደስ የሚለው። ውሃው ፏፏቴው በዚህ ሲወርድ ምናምን በጣም ደስ ይላል። ሙሉ ሰው እንዴት ነህ? ደህና ነው ወይ? አለላልን። በዚህ አጋጣሚ እንግዲህ ዩቲዩባችን ሞኔታይዜሽን ጀምሯል ማለት ነው። ዶላር እየቆጠረ ነው በትንሹም ቢሆን። በተለይ ከሀገር ውጭ ያላችሁ እህቶቻችንና ወንድሞቻችን እኔን ማገዝ የምትፈልጉ ከሆነ በቪዲዮ የሚመጣላችሁን ማስታወቂያ ሳታሳልፉ እስከ መጨረሻው እዩት። ከቻላችሁ አንዴ ክሊክ አድርጋችሁ ገብታችሁ ወደ ዌብሳይቱ ጎብኙ ማለት ነው። ይሄንን ባደረጋችሁ ቁጥር ገቢው ይጨምራል። እንደሚታወቀው እንግዲህ ዩቲዩብ በቪዲዮ ውስጥ ማስታወቂያዎችን በማስነገር ነው የሚከፍለው ለኛ ማለት ነው። ስለዚህ ሞዛ የተጫኑት ማስታወቂያ ካልታዩና እናንተ ካሳለፋችሁት ደግሞ መታየቱ ብቻ ዋጋ የለው። ብር የሚከፍለን እናንተ ማስታወቂያውን ክሊክ ባደረጋችሁት ቁጥርና ካላሳለፋችሁት ነውና ሁላችሁም እንግዲህ አሁን ባለማሳለፍ ለትንሽ ጊዜ አቅም እስኪኖርን ድረስ ማስታወቂያዎች ሲመጡላችሁ እስከ መጨረሻው በማየት ቪዲዮውንም እንደዚሁ እስከ መጨረሻው በማየት እንድትተባበሩን በዚሁ ላስታውሳችሁ ብዬ እንቀጥላለን እንግዲህ ጉዟችን። እሺ አሬ የጠፋ ሰው ማርያምን ጠግባል። አንተ ሰው ናስ ምን ነው የጠፋው? 40% 45% አካባቢ ጉዞውን አድርሰናል ማለት ነው። አሁን እዚህ የእመቤታችን ማረፊያ አለች፣ የስለት ማስገቢያ ማለት ነው። የቤተ ክርስቲያን ሙዳየ ምጽዋት ተቀመጠባት መንገድ ዳር ማለት ነው። ሁሌም መንገደኛ እዚች ቦታ ሲደርስ አርፎ ተሳልሞ ነው የሚሄደውና ግንድ ተጋድሞ ተሰርቷል ለመቀመጫ የሚሆን ማለት ነው። አሁን እዚህ ደርሰናል። እንጓዛለን፣ ገና አልጨረስንም። እንነሳና እንጓዘው። እግም አለበዛ ማዶ እንደ ክረምት ሰማይ። መቼም ሀገራችንን ሰላም ያርግልን ጎበዝ። እንደው በጣም አስቸጋሪው ነው። ገና ያፈጠጠ መንገድ አለብን። ትንሽ ግን ደመና ሆኖልና ላባችን ደረቅ ሊልልን ነው መሰለኝ። የገጠር ልጅ ለምን ብርቱ ይሆናል ካላችሁ ልክ እንደዚህ አይነት
ረዝም መንገድ በእግሩ እየተጓዘ እንጂ አባቶቻችን እናቶቻችን በባዶ እግራቸው ነበር የሚሄዱት። ነገር ግን ከኛ በበለጠ ካሁኑ ጄኔሬሽን በበለጠ ጠንካራና ጤነኛዎች እነሱ ነበሩ ማለት ነው። እንደዚህ አይነት ተራራ ሜዳ የወጡ ያሳደጉን እኛንም ድረስ ይህንን የቴክኖሎጂ ዘመን ለማየት ያበቁን እናቶቻችንና አባቶቻችን እግዚአብሔር ይባርካንም። ሰብስክራይብ ያደርጋችሁ ጉዟችን እንቀጥላለን። ገና አቀበቱን ሀብለን እየጀመርነው ነው። ሰብስክራይብ አይዞሽ ሰይ ሲያበባይቱ አይዞሽ ቡሊት። በነገራችን ላይ ውድ ተመልካቾቻችን እዛ ከሩቅ የምታዩት እህታችን የ1 ሰዓት ተኩል መንገድ በድምሩ የ3 ሰዓት የደርሶ መልስ የእግር ጉዞ ከሰኞ እስከ አርብ እየተመላለሰች ነው ሃይስኩል የምትማረው ማለት ነው። እንግዲህ አስቡት አሁን 5 ሰዓት አካባቢ ነው፣ ሽፍቷ ከሰዓት ነው። ይህንን አቀበት ወጣ ማታ ላይ ደግሞ በምሽት በጨለማ በ12 ሰዓት ወደ ቤቷ ትመለሳለች ማለት ነው። ብቻዋን እየተመላለሰች ነው የምትማረውና በጣም የምትደነቅ ልጅ ነች። የምሬ ነው የምላችሁ። ያው በፊት እንደዚህ ነው ያደግነው። 2003 ዓመተ ምህረት እስከ 2007 ዓመተ ምህረት ሃይ ስኩል ስማር እኛ አካባቢ ሃይ ስኩል ስለሌለ የ1 ሰዓት ተኩል የእግር ጉዞ እየተጓዝን ነበር። እንግዲህ ለ4 ዓመት ያክል የተማርነው ማለት ነው። ነገር ግን እኔ ጓደኞችም ነበሩ። አሁን ግን እቺ እህታችን በጣም የምታስደንቀው ብቻዋን የምትመላለሰው ማለት በጣም አንጀቴን የበላችሁ ማርያም። ሴት እንግዲህ ለትምህርት ምን ያክል ክብር እንዳላት በዚሁ መረዳት ይቻላል ማለት ነው። እዛ ላይ መንገዱ ጋር ደርሳለች። እግዚአብሔር ደግሞ እንደነዚህ አይነቶችን ልፋት ቸላ አይልም። ውጤታማ እንደምትሆን ተስፋ አደርጋለሁ። ነገራችን ላይ ቪዲዮዎቹን የምታዩቸውን በቴክኖ ስልክ ነው የምቀርጸው ማለት ነው። ነገር ግን የካሜራ ማንነት ጥበብ አለኝ ብዬ አስባለሁ ለራሴ። ምክንያቱም አንዳንድ ጊዜ ብሮዝ አረጋለሁኝ። መማሪያ የጠቀመኝ ለዚህ ነው። የተለያዩ የካሜራ ሹቲንጎችን አያለሁኝ። በቴክኖ ስልክ ዩቲዩብ መስራት በጣም ሬር ነው። የሚሰራም ሰው አይኖርም። የካሜራ ጥበብ ማለት ኤክስፔንሲቭ የሆነ ካሜራ መያዝ ወይም ኤክስፔንሲቭ የሆነ ጊር መያዝ ሳይሆን ላይቲንግን ማመጣጠን ነው። የብርሃንን አገባብ ማመጣጠን ነው። ለምሳሌ አሁን እንዲህ ብታዩት ብዙ የኔ ፊት አይፈካም። እንደዚህ ሳረገው ግን ፀሐይ ብርሃኑ ከኔ ፊት ነው የሚያርፈው። ጥሩ ኳሊቲ የሆነ ቪዲዮ ወጣው ማለት ነውና ዞሮ ለማንኛውም ከአጀንዳ ወጣው ተመልካቾቻችን እንደምታዩት እንግዲህ ይህን ይመስላል። እዛ ጋር ተራራው ጋር ሰንደጅ ማርያም የምትባል የእመቤታችን ቤተክርስቲያን አለች። ቅድም የተሳለምንባት አካባቢ ማለት ነው። እንግዲህ ወደ ኋላ መለስ ብላችሁ ቪዲዮን ብታስተውሉት እዛ አካባቢ ነው የተሳለምነው። በነገራችን ላይ ከዚህ ተራራ ወደ ታች በ4ኛው መቶ ክፍለ ዘመን የተፈለፈለ ትልቅ ገዳም አለ ማለት ነው። ዋሻው መድኃኔዓለም እንለዋለን በእኛ በአካባቢያችን አጠራር። ነገር ግን በትክክለኛው አጠራር ደግሞ አዲስ አምባ አቡነ ሙሴ እና ቅድስት አርሴማ አንድነት ገዳም ይባላል። ይህ ገዳም የሚገኘው እንግዲህ በሰሜን ወሎ መቄት ወረዳ አካባቢ ነው። ከከተማው 4 ኪሎ ሜትር የሚርቅ ነው። ስለ ገዳም ካነሳው እዚህ ወረዳ ላይ በጣም ብዙ ትልልቅ ገዳማቶች አሉ ማለት ነው። ከነዚህ መካከል እንግዲህ አቡነ አሮን ጣራው ክፍት ሆኖ ዝናብ የማያስገባው አንደኛው ነው እዚህ ወረዳ ላይ የሚገኘው ማለት ነው። እንግዲህ በሁለተኛ ደረጃ ደግሞ ፍቅርተ ክርስቶስ እማአሙዝ ገዳም የእናታችን የፍቅርተ ክርስቶስ አጽም ያረፈበት እማአሙዝ ፍቅርተ ክርስቶስ ገዳም እዚህ ወረዳ ላይ ነው ያለው። በሶስተኛ ደረጃ ደግሞ አሁን ያነሳውላችሁ በ4ኛው መቶ ክፍለ ዘመን የተፈለፈለው አዲስ አምባ አቡነ ሙሴና ቅድስት አርሴማ ገዳም አለ። በአራተኛ ደረጃ ስናነሳ ደግሞ ተከዜ ቅድስት ኪዳነ ምሕረት ያለችው እዚህ ወረዳ ላይ ነው። በአምስተኛ ደረጃ ላይ ስናነሳ ደግሞ ጎረጎር ማርያም ወይም ዳግማዊ ግሸን ማርያም የምትባለው መስከረም ማርያም ግሸን እንደሄዳችሁ ይቆጠርላችኋል ተብሎ የምትታሰበው ጎረጎር ማርያም አለች ማለት ነው። በጫካ የተከበበችው ማለት ነው። እንግዲህ ከወረዳችን ደግሞ አቅራቢያ ትልቅ በቅርብ የተፈለፈለ እንግዲህ ዳግማዊ ላሊበላ የሚባል ከኛ ወረዳ አለፍ ብሎ ጋሸና አካባቢ የሚገኝ ዳግማዊ ላሊበላ ይገኛል ማለት ነው። እንዲሁም ደግሞ እንግዲህ ራቅ እያለን ስንሄድ ከኛ በስንት ኪሎ ሜትር ሊሆን ይችላል በ60 ኪሎ ሜትር አካባቢ ርቀት ላይ የሚገኝ ቅዱስ ላሊበላ ውቅር አብያተ ክርስቲያን ይገኛል ማለት ነው። በዚህ አጋጣሚ ላስታውሳችሁ ብዬ ነው። እንግዲህ ወደፊት ስለነዚህ ገዳማቶች የምንሰራ ይሆናል።
እየደከመኝ ስለሆነ ትንሽ አረፍ ላባልና ደግሞ በአዲስ አይዲያ እመጣላችኋለሁ። እንቀጥል፣ ቪዲዮአችን ጉዟችን እንቀጥላለን። ጓደኛዬ እዛ ላይ ደርሷል ጥሎኝ ሄዱ። ትንሽ ነው የቀረችን። አካባቢው ደስ ሲል ጥላ ሲሆን ማርያምን እዚህ ጋር አሁን እዚህ ዛፍ ስር ነው ያለነው። የሌለ ወይን የሆነ ጥላ ነው። ወይ ማውራው ሁሉ ጠፋብኝ። ለማንኛውም እንደዚህ ጥላጥላውን እየሄድኩ ነው በዛፉ ስር ፀሐዩ እስክንደርስ ማለት ነው። ፀሐዩ ትንሽ ይከብዳል። በነገራችን ላይ እኔ ከበጋ ይልቅ ክረምት ነው የምወደው ማለት ነው። የምሬ ነው የምላችሁ። ክረምት በጣም ነው ደስ የሚለኝ፣ ምክንያቱም እርጥብ ነገር ነው። እኔ እርጥብ ነገር በጣም ደስ ይለኛል። ውሃ ምናምን፣ ሳሩ፣ ተራራው ሁሉም አረንጓዴ ሲሆን ማለት ነው። እና እንደዚህ ደግሞ ጥር ያለ ፀሐይ ሲሆን እንዲሁም ደግሞ ነፋሳማ ምናምን ሲሆን ሲውጀበጀብ ማለት ነው የሆነ በጣም እፈራለሁ። ማርያምን እምላችሁ አታምኑኝ፣ እፈራለሁ። ለምን አትሉ? የሆነ በቃ እኛ በኃጢአታችን ፈጣሪ ሊያጠፋን እያሰበ ነው የሚመስለኝ ማርያም። እርጥብ ሲሆን ግን ልክ በቃ ፈጣሪ አለ። የኔ ኦፒኒየን ነው በነገራችን ላይ ግን እንደዛ ነው የሚመስለኝና እኔ ፀሐይ ጥርር ሲል ነፋስ ምናምን ሲሆን አቧራው ሲነሳ ምናምን ፈጣሪ በቃ ሊቀጣን በኃጢአታችን ሊያጠፋን እየመጣ ነው የሚመስለኝና የኔ ነው ኦፒኒየን ልንገራችሁ ብዬ ነው። እንግዲህ እኔ አህያይቱን አልተከተልኳትም ስለደከመኝ፣ እሱ እየነዳት ነው። ያው እኔ ከአህያዎቹ መድረስ አልቻልኩም። ለምን? ለእናንተም እንደዚህ ቪዲዮ እየሰራሁላችሁ ስለሆነ ያው እኔ ዘጌት ብዬ እያወራሁ ስለሚሄድ ነው። አሁን የመጨረሻው አቀበት ደርሰናል። በቃ ኦልሞስት ጨርሰናል ማለት እንችላለን። ከዚህ በኋላ 80%ቱን ጉዞ አጠናቀናል። 20% ብቻ ነው የሚቀረን። 20%ቱን አሳያችኋለሁ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ላይክ ብታደርጉ በጣም ደስ ይለኛል። እኔን ሰፖርት ማድረግ ከፈለጋችሁ ላይቭ ስገባ ሱፐር ቻት፣ ሱፐር ስቲከር ምናምን የሚባሉ ጊፍቶች አሉ እንደ ቲክቶክ፣ እሱን ትሰጡናላችሁ ማለት ነው። በቅርብ ደግሞ እንግዲህ ሜምበርሺፕ እንጀምርላችኋለን። እኛን ሰፖርት ማድረግ ስትፈልጉ በሜምበርሺፕ በተለያዩ መንገዶች እኛን ሰፖርት ማድረግ ትችላላችሁ ማለት ነው። እንጓዛለን። እንግዲህ የገበሬው ልጅ ሀብቴ ደስታው ነኝ። ሰብስክራይብ እሺ ውድ ተመልካቾቻችን 1 ሰዓት ተኩል የእግር ጉዟችን ከአህዮቻችን ጋር ማለት ነው ደርሰናል። እንግዲህ በቻልኩት አቅም ዘና ያረጋችኋል ብዬ ቪዲዮን ሰርችላችኋለሁ። ከወደዳችሁት ላይክ ብታደርጉ በጣም ደስ ይላል። የገጠር ላይፍ ስታይልን የምትወዱ ሰዎች ከሆናችሁ ሰብስክራይብ ብታደርጉኝም በጣም ደስ ይለኛል። እንዲሁም በተደጋጋሚ እንግዲህ እዚህ ቪዲዮ ላይ እንዳነሳሁት ማለት ነው ማስታወቂያዎችን ባለማሳለፍ ብትተባበሩን ለኔ ጥሩ ነገር እንዳደረጋችሁ ነው የምቆጥርላችሁ ማለት ነው። ወዳችሁ ተመችቷችሁ እስከመጨረሻው ላይ ያያችሁት እግዚአብሔር ያክብርልኝ። ሰብስክራይብ አድርጉ። በሌላ የገጠር ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። ቻው፣ ሰላም ሁኑ። መልካም ጊዜ። አይዞሽ አላችሁ